አድማጮቻችን የተለያዩ የውጭ ስፖርታዊ ዘገባዎች ላይ ትኩረት የምናደርግበት ሰዓት ላይ ደርሰናል። በቅድሚያ ግን ዛሬ የሚደረግ ጨዋታ አለ። በካራባው ካፕ ወይም በእንግሊዝ ፉትቦል ሊግ ካፕ አርሰናል ከክሪስታል ፓላስ ጋር ዛሬ ጨዋታውን ያደርጋል። ኤምሬትስ ስቴዲየም ላይ የሚደረግ ጨዋታ ነው። ይሄ ጨዋታ ቀጣይ የቼልሲ ተጋጣሚ ማን ነው የሚለውን የሚለይበት ይሆናል። ምክንያቱም ባለፈው ድልድሉ ይፋ ሆኗል። ቼልሲ ከአርሰናልና ከክሪስታል ፓላስ አሸናፊ ጋር ነው በግማሽ ፍጻሜ የሚገናኘው። ኒውካስል ዩናይትድ ደግሞ ከማንቸስተር ሲቲ ጋር ነው ጨዋታውን የሚያደርገው። የዛሬ ምሽቱ ጨዋታ ጋር በተገናኘ አሰልጣኝ ሚካኤል አርቴታ አዳዲስ ተጫዋቾችን በተቀያሪ ቦታ ላይ እንዲሁም ደግሞ የመጫወት ልምድ ያላገኙ እድል ያልተሰጣቸውን ተጫዋቾች ደግሞ ወደ ሜዳ ይዞ እንደሚገባ በጋዜጣዊ መግለጫ ላይ ጠቁሟል። ከግብ ጠባቂ ጀምሮ ማለት ነው። በዚህ በሊግ ካፕ ውድድሮች ቡድኑ ፍጻሜም ከደረሰ ሰየው ካልደረሰም እስከሚደርስበት ጉዞ ድረስ ኬፓ አሪዛባላጋ የዚህ ውድድር ዋና ግብ ጠባቂ መሆኑን ከዚህ ቀደም አርቴታ ገልጿልና ኬፓ አሪዛባላጋ ዛሬ ራያን ተክቶ በግብ ጠባቂ ቦታ ላይ እንደሚገባ ተገልጿልና ሁለቱም ቡድኖች በሊግ ካፕ ውድድር ዘንድሮ 4 ጎል አስቆጥረዋል። ከገጠሟቸው ቡድኖች ጋር በነበራቸው እንቅስቃሴ 4 ጎሎችን ማስቆጠር ችሏል። አርሰናልን ስንመለከት ኤቨርተንን አሸንፎ ነው የመጣው 1-0 በሆነ ውጤት። ምንም እንኳን በጫና ውስጥ የተደረገ እንቅስቃሴ ቢሆንም ወይም ደግሞ ኤቨርተኖች እስከ መጨረሻው ደቂቃ ድረስ ነጥብ ለመጋራት ያደረጉት ሂደት እንዳለ ሆኖ አርሰናል 1-0 አሸንፎ ነው ወደ ዛሬው ጨዋታ የሚመጣው። ይሄ ጨዋታ ባለፈው ሳምንት ነበር ሊደረግ የነበረው። ልክ እነ ቼልሲና እነ ማንቸስተር ሲቲ ተጋጣሚዎቻቸውን በገጠሙበት ኒውካስልም ጭምር ማለት ነው በነበረበት ጨዋታ ወቅት ነበር ሊደረግ የነበረው። ነገር ግን የኮንፈረንስ ሊግ ጨዋታ ነበር ሐሙስ ዕለት እና ተደራራቢ ጨዋታ ሊሆንበት ነው እና ቀጥሎ ደግሞ የፕሪሚየር ሊግ ጨዋታ አለ። በፕሪሚየር ሊጉ ጨዋታ በሊድስ ዩናይትድ 4-1 ሽንፈትን አስተናግዶ ነው የመጣው። ኢላንድ ሮድ ላይ የነበረ ጨዋታ ነበር 4-1 ክሪስታል ፓላስ እንደው በሊድስ ዩናይትድ ይሄን ያህል ጎል ይገባበታል ብሎ የጠበቀ ማን ነበር? ማንም። ግን የኮንፈረንስ ሊግ ጨዋታ ያመጣው ጫና ነው። 2-2 ነው የተለያየው ኩብስ ከሚባለው ክለብ ጋር ማለት ነው። 2-2 አቻ ተለያይተው ነው የመጣው በኮንፈረንስ ሊግ ማለት ነው። ለዛ ነው ጫና የፈጠረበት። ከዛ በፊት ከማንቸስተር ሲቲ ጋር በነበረው የፕሪሚየር ሊግ ጨዋታ 3-0 በሆነ ውጤት ነው ክሪስታል ፓላስ በሜዳውና በደጋፊ ፊት የተሸነፈው። የሰሞኑ ውጤቱ ልክ አይደለም። ዛሬ ደግሞ ኤምሬትስ ስቴዲየም ላይ ነው ጨዋታ የሚደረገው። ግን ለንደን ደርቢ ነው ይሄ ጨዋታ። ሁለቱም የለንደን ከተማ ክለቦች ናቸው ጨዋታቸውን የሚያደርጉት። አርሰናል የተሸነፈው ከ3 ጨዋታ በፊት ነው። ማለትም ኤቨርተንን 1-0 አሸንፈዋል። ወልቨርሃምፕተን ወንደረርስን 2-1 አሸንፈዋል። ልክ ተጨንቆ ሁለቱን ጨዋታዎች ባይዘው አርሰናል በጣም ተጨንቆ ነው። የአንድ ጎል ልዩነት ነው። በተለይ የወልቭዙ ነፍስ ግቢ ነፍስ ውጪ ነው። ጋብሪኤል ጄሱስ ጫና ፈጥሮ በራሱ መረብ ላይ የወልቭዙ ተጫዋች ያስቆጠረበት ሂደት ማለት ነው። ታስታውሱታላችሁ። ከዛ በፊት ክለብ ብሩዥን 3-0 አሸንፏል። ዘና ብሎ ያሸነፈው ጨዋታ አርሰናል ይህንን የዩኤፋ ሻምፒዮንስ ሊግ ጨዋታ ነው። ከዛ በፊት ተሸንፎ ነው የመጣው በአስቶን ቪላ 2-1 ተሸንፎ ነው። አስቶን ቪላ አርሰናልንም ማንቸስተር ዩናይትድንም በተመሳሳይ ውጤት ነው በአንድ ጎል ልዩነት ማለት ነው ማሸነፍ የቻለው እና እነዚህ ሁለት ቡድኖች በጣም በተደጋጋሚ ጊዜ ከተገናኙ ክለቦች መካከል ይጠቀሳሉ። 52 ጊዜ ተገናኝተዋል። ከ52ቱ ግንኙነታቸው መካከል አርሰናል 32ቱን አሸንፏል። ክሪስታል ፓላስ 5 አሸንፏል። 15 ጊዜ አቻ ተለያይተዋል እና ከፍተኛውን ብልጫ በመውሰድ ረገድ አርሰናል የበላይነት አለው። በባለፉት ተከታታይ ጨዋታዎች ከተገናኙት የ2025 መርሃ ግብሮች ላይ አንዱን አቻ ተለያዩ፣ አንዱን አርሰናል 1-0 አሸነፈ። 2-2 ነበር አንደኛውን ጨዋታ የተለያዩታቸው። በ2024 ግን አርሰናል ይህንን ቡድን 5-1 በሆነ ውጤት አሸንፎታል። ኦሊቨር ግላስነር ባይዘወይ በአሁኑ ሰዓት ከማንቸስተር ሲቲ የጋርዲዮላ ምትክ እጩዎች መካከል አንዱ ናቸው።
ኢንዞ ማሬስካም እንዲሁ የቼልሲው የጋርዲዮላ ምትክ ተብለው ከተቀመጡ ናቸው። ኢንዞ ማሬስካ 100% ወሬ ብቻ ነው ብለውታል። እንመጣበታለን። የጋርዲዮላ ኮንቴንደርስ እጮች ጋርዲዮላን ለመተካት የሚደረገው ማለት ነው። አርሰናል የዛሬውን ጨዋታ የሚፈልግበት የተለያዩ ምክንያቶች አሉት። አንደኛ በታሪኩ 2 ጊዜ ነው ይህንን ዋንጫ ያነሳው። 6 ጊዜ ለፍጻሜ ቀርቦ ዋንጫ ሳይወስድ ቀርቷል። ከየትኛውም ክለብ በላይ በካራባኦ ካፕ ወይም በሊግ ካፕ ለዋንጫ ደርሶ ዋንጫ ሳይወስድ የቀረ ክለብ አርሰናል ነው። በካራባኦ ካፕ ማለት ነው። 6 ጊዜ ዋንጫ ተነጥቋል። 6 ጊዜ። የቅርቡ 2017 ላይ የነበረ የፍጻሜ መርሃ ግብር ነው በማንቸስተር ሲቲ የተነጠቁት ማለት ነው በካራባኦ ካፕ እና በቬንገር ዘመን ይህን ዋንጫ ወስዶ አያውቅም አርሰናል። ከቬንገር የአሰልጣኝነት ዘመን ጀምሮ አግኝቶት አያውቅም። ካራባኦ ካፕን ሁለቱንም ዋንጫ ያገኘው ከቬንገር የአሰልጣኝነት በፊት ነው፣ ከረዥም ጊዜ በኋላ። ሁለተኛ አርሰናል ዘንድሮ በፕሪሚየር ሊጉ ከኋላ ተቀናቃኙ ማንቸስተር ሲቲ አጠገቡ ነው። አቋሙ በጣም አስፈሪ የሆነ የመጣ ክለብ ሆኗል ማንቸስተር ሲቲ። አርሰናል መራቅ በሚገባው ወቅት ላይ አለመራቁ የ2 ነጥብ ልዩነት ብቻ እንዲኖር አድርጓል። ስጋት በአንዳንድ የአርሰናል ደጋፊዎች ዘንድ ፈጥሯል። የማንቸስተር ሲቲ ተጋጣሚዎችን በ3 ጎል ልዩነት እያሸነፈ የመጣበት ሂደት ስጋት ፈጥሯል ፕሪሚየር ሊጉ ላይ። ስለዚህ ሞራል ቡስት ያስፈልጋል አርሰናል ከያዛቸው ተጫዋቾች አንጻር። ይሄ ጨዋታ መጋቢት ወር ላይ ነው ፍጻሜ የሚደረገው ፕሪሚየር ሊጉ ከማለቁ በፊት። ሌሎች ውድድሮችም ሻምፒዮንስ ሊግ ተገማች አይደለም። አንድ ሰው አርሰናል ዋንጫ ይወስዳል ብሎ ቢያስብም የአርሰናል ደጋፊ ማለቴ ነው፣ ግን የምትገምተው አይደለም። ሻምፒዮንስ ሊግን የምትይዘው አይደለም። ፓሪሰን ጀርመን በሊግ ፌዝ ባለፈው ዓመት እንደዛ ተንደፋድፎ ተባረረ ሲባል ተንጠላጥሎ በመጨረሻው ምዕራፍ ላይ መጥቶ የሆነውን እና ያሳካውን ድል አይተናል። ስለዚህ ሻምፒዮንስ ሊግን ማታምነው የውድድር መስክ ነው ምን ሊፈጠር እንደሚችል። አርሰናል ሪያል ማድሪድን ሲያሸንፍ ዓለም በሙሉ የዘንድሮ የሻምፒዮንስ ሊግ ዋንጫ አርሰናል ነው ብሎ ነበር። በኋላ ላይ ጉዞ ተገታ እንጂ። ስለዚህ ይሄኛው የካራባኦ ካፕ ከረዥም ጊዜ ከመሆኑ አንጻር መጋቢት ላይ የሞራል ስንቅ ለቡድኑ እንደሚሰጥ ግምት ውስጥ ከማስገባት አንጻር ሜዳው ኤምሬትስ ነው፣ በቀላሉ አርቴታ ይመለከተዋል የሚል እምነት የለኝም ይህንን ጨዋታ። ቀጣይ ተጋጣሚ ደግሞ ቼልሲ ነው። አርሰናል ካለፈ ፓላስም ካለፈ ቼልሲ ነው የሚደርሳቸው። ክሪስታል ፓላስ የሰሞኑ ውጤት መንገራገጭ ቢታይበትም ይሄ ቡድን ለተጋጣሚዎቹ አስጊ ሆኖ የተመለከት ነው። ሊቨርፑልን ቀልቡን ገፎ ሊቨርፑል ከዛ በኋላ እንዳይነሳ ያደረገው ክሪስታል ፓላስ ነው። የክሪስታል ፓላስ የውጤት ቀውስ ነው። በተከታታይ እስከ ክሪስታል ፓላስ አርነ ስሎት አልተሸነፉም ነበር። በኋላ ላይ ፓላስ የሊቨርፑልን ዋገብ ዛላ ከሰበረ በኋላ ነው ሊቨርፑል አሁን ከመሪዎቹ ተርታ አፈግፍጎ እንዲቀመጥ ያስገደደው። የ10 ነጥብ ልዩነት ነው። ሊቨርፑልና ቼልሲ እኩል 29 ነጥብ ላይ ነው የሚገኙት። በነገራችን ላይ መሪው አርሰናል 39 ነጥብ ስላለው ማለት ነው። ማንቸስተር ሲቲ 37 ነጥብ አለው። ይህን ያህል ርቀት ያመጣበት ከክሪስታል ፓላስ ሽንፈት በኋላ አይታችሁት ከሆነ ልክ እንደ አውቶማቲክ መሳሪያ ተረረም ብሎ ነው የተሸነፈው። ሊቨርፑል ተከታታይ የሆነ ሽንፈቶችን ነው ያስተናገደው። እንዲህ አይነት ክለብ እንደሆነ ይታወቃል፣ ፈታኝ እንደሆነ ይታወቃል። የሰሞኑ ውጤቱ ግን ያንን አያሳይም። የሰሞኑ ውጤቱ ልክ አይደለም። በሊድስ ዩናይትድ 4-1 ተሸነፈ። ከኮፕስ ጋር 2-2 ተለያየ። ኮንፈረንስ ሊግ ላይ በማንቸስተር ሲቲ 3-0 በክሊንሺት። ከሰሞኑ ውጤት አንጻር ሞር ወደ አርሰናል የሚያደላ ይመስላል የምሽቱ የጨዋታ መርሃ ግብር ውጤት ማለት ነው። ይህ ጨዋታ ተጠባቂ ጨዋታ ነው። ከምሽቱ 5 ሰዓት ላይ ይጀመራል። ጎን ለጎን የአፍሪካ ዋንጫ ጨዋታዎችም ዛሬም ቀጥለው ይደረጋሉ። ዛሬ 4 ጨዋታዎች ይኖራሉ። እነዚህ 4 ጨዋታዎች ከምድብ 4 ዲሞክራቲክ ሪፐብሊክ ኮንጎ ከቤኒን ጋር የሚያደርጉት ጨዋታ 9 ሰዓት ተኩል ላይ የሚጀምር ጨዋታ ነው በአፍሪካ ዋንጫ። ከዛ በኋላ 12 ሰዓት ላይ ሴኔጋል ከቦትስዋና ጋር ይጫወታሉ። እንደገና የምድብ
ሶስት ክለቦች ደግሞ ወይም ምድብ 3 ላይ የተደለደሉት ከምሽቱ 2:30 ዓለም ዋንጫ ያላለፈችውና በአፍሪካ ዋንጫ የምትገኘው ናይጄሪያ ከምስራቅ አፍሪካዊቱ ሀገር ታንዛኒያ ጋር ትጫወታለች። ምሽት 5 ሰዓት ላይ ቱኒዚያ ከኡጋንዳ ጋር ጨዋታቸውን የሚያደርጉ ይሆናሉ። አፍሪካ ዋንጫ የዘንድሮ አፍሪካ ዋንጫ መክፈቻው ላይ አይታችሁት ይሆናል። ሁለት የተለያዩ ጽንፍ የያዙ አስተያየቶች ተሰጥተውበታል። የምንጊዜ ምርጡ የአፍሪካ ዋንጫ ነው የሚል ሐሳብ የሚያነሳሉ። አይ ኖ በጣም መጥፎ የዘንድሮ የአፍሪካ ዋንጫ መክፈቻው ብዙም የማያምረው ነው ይላሉ። የተለያዩ ሐሳቦችን ይሰነዝሩባቸዋል። ጥሩ አይደለም የሚሉት አይ ምሽት ላይ ሆኖ መብራት ስላለው በመብራት ለማሳመር ሞከሩ እንጂ ስለ አፍሪካ ዋንጫው የሚገልጽ ምንም አይነት የመክፈቻ ሂደት የተፈጠረበት አይደለም የሚሉ ሐሳቦችን ይሰነዝራል። ሌሎቹ ደግሞ አፍሪካ ዋንጫውን ባሻገር የሞሮኮን ማንነት የአፍሪካን ማንነት ለማሳየት የተሞከረበት ሂደት ተገቢ ነውና የመክፈቻ ስነ ስርዓቱ ቆንጆ ነው ብለው የሚገልጹት አሉ። ይሄ እንደየሰው ዲፔንድ ይሆናል፣ እንደየሰው ሐሳብ ይመሰረታል ወይም እንደ ሰውየው ሐሳብ ይወሰናል። በአፍሪካ ዋንጫው መክፈቻ ጨዋታ በጣም ምርጡን ጎል ተመልክተናል። ሞሮኮ ከኮሞሮስ ጋር የነበረችው ጨዋታ እኔ ከመቀመጫዬ ነው ብድግ ያልኩት። ኤልካቢ የኦሎምፒያኮስ አጥቂ እንደዛ ተገልብጦ ጎል ሲያስቆጥር ማለት ነው። በእርግጠኛነት ጎል ኦፍ ዘ ቶርናመንት እንደሚሆን ምንም ጥያቄ የለኝም። በመክፈቻ ጨዋታ ጎል ኦፍ ዘ ቶርናመንት ያየን ይመስለኛል፣ ኤልካቢ ያገባው ጎል ማለት ነው። ይህንን እንዳንል ደግሞ ትናንት እነ ደቡብ አፍሪካ ያገቡት ጎል በጣም የሚገርም ነው። በተለይ ሁለተኛው የደቡብ አፍሪካ ጎል ከአንጎላ ጋር መረቡን የነቀነቀው እና አፍሪካ ዋንጫው ላይ ያው ብዙዎቻችን አውሮፓ ላይ ትኩረት አደረግንና የዘንድሮ አፍሪካ ዋንጫ ላይ ትንሽ ቀዝቀዝ ስሜታችን ያለ ይመስለኛል በእኔ ያረዳድ። ያው አፍሪካ ዋንጫውን የሚከታተል ብዙ ሰው ቢኖርም ግን የብዙ ሰው ትኩረት የእንግሊዝ ፕሪሚየር ሊግ ላይ የነ አርሰናል የነ ማንቸስተር ሲቲ ጉዳይ ከሳምንት እየጋለ ስለመጣ ሁሉም ሰው አቴንሽኑ ትኩረቱ እዛ ላይ የሆነ ይመስለኛል። ድሮ አፍሪካ ዋንጫ ካለ በየቤታችን ቴሌቪዥን ከሌለ ደግሞ ከቤታችን ውጭ ሆነን የምናይበትን ሂደቶች ብዙዎቻችን እናስታውሳለን ብዬ አስባለሁ። በየዲኤስቲቪ ቤቱ አፍሪካ ዋንጫ ጀመረ ሲባል ኳስ የማይወደው በሙሉ አፍሪካ ዋንጫ አለ እኮ ከተባለ ያለውን ስሜት እንረዳለን። ዘንድሮ በዛ ስሜት ላይ ኢትዮጵያውያን ያለን አልመሰለኝም። ግን ጥሩ ጎሎችን እያየን ነው። ሞሮኮ ከኮሞሮስ በጣም የሚያምር ጨዋታ ነው። ኮሞሮስ በጣም የሚገርም ቡድን ነው። ኮሞሮስ ከዚህ በፊት ከእግር ኳሱ ግባ የማይባል ማንም መቀለጃ የሆነ ብሔራዊ ቡድን ነበር። ግን ምን ዘዴ ዘየዱ? ትውልደ ኮሞሮሳውያንን በየቦታው አፈላለጉ። የኮሞሮስ ተወላጅ የሆኑ ኮሞሮሳዊም ላይሆኑ ይችላሉ። በየቦታው ፍለጋ ላይ ሄዱ። በኋላ ላይ ከኮሞሮስ ጋር የዘር ሐረግ ያላቸውን ተጫዋቾች በባትሪ ፈልገው በአውሮፓ እና በሌሎች ትላልቅ በእግር ኳሱ ባደጉ ሀገሮች ላይ አሰባስበው ይዘው መጡ። አሁን ኮሞሮስ ፈታኝ ሀገር ሆነች። ይህንን ማን ተጠቀመው? ኮሞሮስ ተጠቀመችው፣ ኬፕ ቨርዴ ተጠቀመችው፣ ጋምቢያ ተጠቀመችው። ሰርቶላቸዋል። ለዛ ነው እኛም ከዚህ በፊት የኢትዮጵያ ብሔራዊ ቡድን የረዥም ጊዜ እቅድና የአጭር ጊዜ እቅድ ሊቀመጥ ይገባል። የረዥም ጊዜ እቅድ አሁን ልክ አንደር 17 ላይ እየተሰራ ያለው ነገር ልጆቹን ይዞ እያሳደጉ ጠብቆ ይዞ የመሄድ፣ የአጭር ጊዜ እቅድ ደግሞ ትውልደ ኢትዮጵያውያንን በተለያዩ አውሮፓ ሊጎች የሚጫወቱ የኢትዮጵያ የዘር ግንድ ያላቸውን ከኢትዮጵያውያን ተጫዋቾች ጋር አንድ ላይ አድርጎ ማጫወት ተገቢ ነው ብለን እንድንናገር ያስገደደን ዋነኛው ምክንያት የነ ኬፕ ቨርዴ የነ ኮሞሮስ አስደናቂ የእግር ኳስ ጉዞ ነው። ኬፕ ቨርዴ ዓለም ዋንጫ እኮ ገብታለች ዘንድሮ። አድማጮቻችን በጣም የሚገርማችሁ ነገር ማለት ነው ኬፕ ቨርዴ 500 ምናምን ሺህ ህዝብ ያላት ሀገር ማለት ነው። የእኛን የአዲስ አበባን የአንድ ክፍለ ከተማ የማይሞላ ህዝብ ያላት ማለት ነው። ኦፍኮርስ ህዝብ ብዛት መወሰኛ ነው ማለት አይደለም፣ ግን የህዝብ ብዛት እየበዛ በሄደ ቁጥር ጥራት ያላቸውን ተጫዋች የማግኘት እድል አለ። ያ ማለት ግን ህዝቡ ብዙ የሆነ ሀገር ሁሌም እግር ኳስ ዋንጫ ይወስዳል እያልን አይደለም። ቻይናና ህንድ በየዓመቱ ዋንጫ ይወስዱ ነበር። እንደዛ ቢሆን ኖሮ ግን ደግሞ አድቫንቴጅ አለው፣ ታፈላለ፣ አማራጮች እጅ ላይ አሉ። ግን እነ ኬፕ ቨርዴ ምንድን ነው ያደረጉት? የኬፕ ቨርዴ የዘር ሐረግ ያላቸውን የፖርቹጋል ቅኝ ተገዥ ስለሆነች ፖርቹጋል ላይ እየሄዱ ማፈላለግ ጀመሩ። አገኙ፣ ይዘው መጡ። እነ ሉዊስ ናኒ እኮ የኬፕ ቨርዴ የዘር ሐረግ ያላቸው ናቸው። ግን
ያው ለፖርቹጋል ብሔራዊ ቡድን ስለተጫወተ እንጂ ብዙ እንደነዚህ አይነት ተጫዋቾችን አገኘው። የኬፕ ቨርዴ ምን አይነት ታምር እያሳየች እንደሆነ አይተናል። ኮሞሮስን በጣም የሚገርም ሀገር ነው። በሞሮኮ 2-0 ባዘጋጁ ሀገር ቢሸነፍ 35ኛው የአፍሪካ ዋንጫ ነው ባይዘው። የአፍሪካ ዋንጫ ካፍ አዳዲስ ውሳኔዎችን አስተላልፏል ከ2028 ጀምሮ። በነገራችን ላይ ከሁለት ዓመት በኋላ 2027 ላይ የምስራቅ አፍሪካ ሀገራት 3 ሀገራት ለመጀመሪያ ጊዜ ያዘጋጃሉ። ኬንያ፣ ኡጋንዳ፣ ታንዛኒያ 2027 ላይ ማለት ነው። 2027 ላይ አፍሪካ ዋንጫ ይዘጋጅና 2028 ላይ አፍሪካ ዋንጫ ይዘጋጃል። ከ2028 በኋላ ግን በታሪክ ለመጀመሪያ ጊዜ አፍሪካ ዋንጫ በየ4 ዓመቱ ውድድሩን የሚያደርግ ይሆናል ማለት ነው። በየ4 ዓመቱ ማለት ነው ውድድሮቹን እያደረገ ይቀጥላል። ያው እንደምታውቁት 2029 ላይ ይካሄዳል ተብሎ ታስቦ ኢትዮጵያ ጥያቄ ሁሉ አቅርባ ነበርና አንዳንድ የካፍ ምንጮችን ተመልክቼ ነበር። የኢትዮጵያ ጥያቄ ተቀባይነት እንዳላገኘ ነው። ስለዚህ ለ2032 መሞከር ነው። ያው 2029 ላይ እጩ የሆኑት 2028 የሚያዘጋጁ ሀገር ነው የሚሆነው 2028 ላይ ማለት ነው። ለ2028 መሰረተ ልማቶቹ የኢትዮጵያ ይደርሳሉ አይደርሱም ሌላ ጥያቄ ነው። ምናልባት ካፍ ያንን ኮንሲደር አድርጎ ይመስለኛል የኢትዮጵያን ጥያቄ አልተቀበለው ማለት ነው። 2032 ላይ ማቅረብ ነው እና አዳዲስ ህጎች የሚወጡበት ነው የአፍሪካ ዋንጫ። ከመሸጋገሪያ በኋላ እንመለሳለን። ሌሎች በጣም በርካታ አጫጭር ስፖርታዊ ዘገባዎች አሉ፣ እነሱን እጠቁማቸዋለሁ።